ጤና ይስጥልን እንዴት አላችሁ? እንግዲህ በጣም ዛሬ ደስ የሚል ዜና ነው ያለው። በተለይም እንግዲህ ከዚህ በኋላ እስራኤል ጋዛን እንደማትመታ እየተነገረ ነው። ኢሚዲየትሊ አሁን መተግበር ተጀምሯል። ያ ማለት ሙሉ በሙሉ ባይሆንም ግን ኢንተንሲቲው ቀንሷል። ከዛም ባሻገር ደግሞ ሐማስ ሙሉ በሙሉ ታጋቾችን ለመልቀቅ ተስማምቷል። 20ዎቹን በህይወት ያሉ ታጋቾች እንደዚሁም ደግሞ በጠቅላላው እስከ አስክሬኖቹ 48 የሚሆነውን ለመመለስ ተስማምቷል። ይህ ደግሞ በጋዛ የሚፈጸመውን ጥቃት ጋዛ ላይ ያለውን ጦርነት የሚያስቆም ሆኗል። በጣም መልካም የሚባል አለማችን ላይ እስካሁን ከተሰሩ እንግዲህ ላለፉት 2 አመታት ከሰራናቸው ወይም ደግሞ ከተመለከትናቸው ጉዳዮች መካከል ይሄኛው ተስፋ ሰጪ ነው። ሐማስም ተስማምቷል፣ እስራኤልም ተስማምታለች። በጣም መልካም የሚባል ነው። ፕሬዚዳንት ዶናልድ ትራምፕም ትልቅ ስራ እንደሰሩ እየተነገረላቸው ነው። ግን እስከምን ይዘልቃል፣ በምን መንገድ እስከየትኛው ጊዜ ድረስ የሚለው ደግሞ ጊዜ የሚፈታው ሆኖ ዛሬ በርግጥ በጋዛ ተኩሶች አሉ፣ ጭሶች አሉ። ግን ደግሞ በተወሰነ መጠን የቀነሰበትን መመልከት ተችሏልና ይሄ በጣም መልካም የሚባል ዜና ነው። ስለዚህ ሐማስና እስራኤል የገቡበትን ውጥረት በዚህ ልክ የሚያረግቡት ከሆነ መልካም አጋጣሚ ይፈጥራል። ሐማስ ኦሬዲ እጅ ሰጥቷል። ያ ማለት ሐማስ ጊቭ አፕ አድርጓል። ብዙ ማሳያዎች አሉ። ሐማስ ከእንግዲህ ወደ በኋላ የምነግራችሁ ጉዳይ አለ። ሐማስ ጋዛ ውስጥ የማስተዳደር አቅም እንደሌለው ተረጋግጧል። የተረጋገጠበት መንገድም እሱ ራሱ ከዚህ በኋላ ጋዛን አላስተዳድርም ብሏል። ወይም ደግሞ ያለበትን ምክንያቶች ነግራችኋለሁ። ኦፍ ኮርስ ግን ሐማስ ጊቭ አፕ እንዳደረገ ይቆጠራል። ጊቭ አፕ እንዳደረገ ይቆጠራል የሚለው ሐማስ ስልጣን አሳልፎ ለሌላ ኃይል የመስጠት ፍላጎት አለው። ያ ማለት እንግዲህ የመፋለም አቅሙ ቀንሷል ማለት ነው። እንዲያውም መካከለኛው ምስራቅ ላይ ካሉ ኃይላት የሊባኖስን ሄዝቦላን ስንወስድ እና ሁቲዎችን ስንወስድ ሁሉንም ስንወስድ እንደ ሐማስ ብርቱና ጠንካራ የለም። እዛ ሴጅ ውስጥ ገብቶ ወይም ደግሞ አንድ ከተማ ውስጥ እስካሁን ለ2 አመት ያህል የተዋጋ እኔ አለማድነቅ አይቻልም። ኦፍ ኮርስ በጣም ጠንካራ ብርቱ ኃይል ያለው ነው። ምክንያቱም የእስራኤልን የጦር ጥንካሬ ይታወቃልና እስራኤል የምትፈጽመውን ጥቃት ተቋቁሞ እስካሁን መቆየቱም ራሱ በጣም የሚገርም ነው። ምክንያቱም የሊባኖስን ሄዝቦላ ዓለም ላይ ነን ስቴት የሆነ ወይም ደግሞ መንግስት ያልሆነ ግን ግዙፍ የሚባል የጦር መሳሪያ የታጠቀ ግዙፍ የሚባል ኃይል ብዙ ድጋፍ ያለው ዓለማችን ላይ ቁጥር 1 መንግስት ያልሆነ በጣም በእጅጉ ቁጥር 1 ወይም ደግሞ the largest military ያለው ተብሎ የሚታሰብ ነበረ። እስከ 200 ሚሳኤሎች የነበሩት አንድ ሀገር እንኳን የሌለው ባይዘው ኢትዮጵያም ላይኖራት ይችላል። በዛ ልክ የሊባኖስ ሄዝቦላ እንደዛ ታጥቆ እንኳን በጥቂት ጊዜ ውስጥ ነው መሪዎቹን የሚያጣው። በጥቂት ጊዜ ውስጥ ነው በጣም ፓራላይዝ ሆነው። ይሄኛውን ግን ስትመለከቱ በጣም እስከ መጨረሻው ፋይት ያደረገ ነውና ኦፍ ኮርስ ጠንካራ ኃይል መሆኑን ለማስታወስ ነው። ከዚህ በኋላ ግን በጋዛ ጉዳይ ላይ ያው አሳልፎ ሰጥቷል። በግልጽ በመግለጫውም ላይ አስቀምጧል። ያስቀመጠበት ምክንያት የተለያየ ቢሆንም ከትራምፕ አንጻር እና ከራሱ ፍላጎት አንጻር ነው ወይ የሚለው እናየዋለን። ግን ሐማስ በዛ ልክ ሆኗል ማለት ነው። ስለዚህ ሐማስ ተስማምቷል። ሐማስ ብቻ አይደለም የተስማማው፣ እስራኤል ቀድሞም ተስማምታ ነበረ። አሁንም መስማማቷን በግልጽ አስቀምጣለች። የፕሪዝነር ስዋፕ ወይም ደግሞ የእስረኛ ልውውጥ ይደረጋል ማለት ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ immediately stop bombing Gaza በሚል ለእስራኤል ፖለቲከኞች ነግሯቸዋል ተብሎ ነበረ። ስለዚህ ሐማስ ሬዲ ፎር ላስቲንግ ፒስ የሚል ሀሳብም እንደዚሁ ወዲያውኑ ተጋርቶ ነበረ። ባይዞይ ነገን ብቻ ነበር የሰጡት። ፕሬዚዳንት ዶናልድ ትራምፕ 3 ቀን ነበረ ለሐማስ የሰጡት ወደ ተኩስ አቁሙ እንዲመጣ ወይም ደግሞ ፍላጎቶቹን የአሜሪካና የእስራኤል ፍላጎት እንዲፈጽም ወይም ደግሞ ከዛ አንጻር ስምምነት ላይ እንዲደርስ ጥያቄ የቀረበበት ወዲያውኑ ነበረ። ወይም ደግሞ በ3 ቀን ውስጥ እንዲፈጸም ነበረ። እሁድ የመጨረሻ ቀን ተሰጥቶት ነበረ። ከሰዓታት በኋላ የተወሰኑ ሰዓት በኋላ ደግሞ ሐማስ ተቀብሏል የፕሬዚዳንት ዶናልድ ትራምፕን ሐሳብ የሚል መግለጫ ሰጠ። ኦፍ ኮርስ እንግዲህ በጣም ተመስገን የሚያሰኘው ሐማስ እጅ ስለሰጠ ወይም ደግሞ ሐማስ በቃኝ ስላለ ወይም ደግሞ ለተኩስ አቁም ስለተስማማ አይደለም። ጋዛ ውስጥ ያለው ሰቆቃ፣ ጋዛ ውስጥ ያለው ፈተና ስለሚቆም ነው። ተመልካቾች እሱ ግምት ውስጥ መግባት አለበት። ስለዚህ ሐማስ
ሁሉንም አክሴፕት አድርጓል። ሴቨራል ፓርትስ ሁሉንም ሲባል ግን ሴቨራል ፓርትስ ኦፍ ዩናይትድ ስቴትስ የተወሰነ በጣም አብዛኞቹ ማለት ይቻላል የዶናልድ ትራምፕን ፕላን ለተኩስ አቁም ተቀብሎታል። ወሳኝ የሆኑትን ደግሞ የምናያቸው ይሆናል። ጦርነቱ ኦልሞስት 2 ዓመት ሊሞላው ነው። መስከረም 26 ላይ 2 ዓመት ይሞላዋል ኦፍ ኮርስ። ስለዚህ በዚህ ሰዓት ውስጥ የነበረውን ሰቆቃ የነበረውን ፈተና የምታስታውሱት ነውና ያን ስለሚያስቆም ነው በጣም እጅጉን ደስ የሚል ዜና ነው ያልኳችሁ። ኦፍ ኮርስ ሁላችሁም የምትከታተሉ ሰዎች ስለሆናችሁ በደንብ ጉዳዩ ላይ አብራችሁ የምታዩት ስለሆነ በመልካም እንደምታዩት እርግጠኛ ነኝና ትራምፕ ሳተርዳይ ላይ ወይም ደግሞ ቅዳሜ የኛ ሰዓት እንትን ስለሚል ነው እንግዲህ እሳቸው ሌሊቱን በተናገሩበት ወይም ደግሞ ምሽቱን እስከ እሁድ ማጠናቀቅ አለባችሁ የሚል ሀሳብ ከሰጡ በኋላ ሐማስም ሪስፖንድ አደረገ፣ ምላሽ ሰጠ። በበጎ ተመልክተነዋል አለ። እስራኤል ደግሞ ኢሚዲያትሊ እንድታቆም ደግሞ ራሳቸው ዶናልድ ትራምፕ ለነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነገሩ። እንግዲህ ሐማስ ለሰላም ዝግጁ ከሆነ እናንተም ዝግጁ መሆን አለባችሁ፣ ቦምቢንግ መቆም አለበት የሚል ሀሳብ ሰጡ። ኦፍ ኮርስ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በዛ ልክ ሄደዋል። ይሄን ነገር እንግዲህ ለዓለምም እንደዛ ለጋዛ ህዝብም ለእስራኤል ለራሷም ይሄን ሰላም ያዝልቅላቸው ነው የሚያስብለውና ጥሩ ጉዳይ ተገኝቷል ማለት ነው። ማለት በዶናልድ ትራምፕ አማካኝነት የመጣው ጉዳይ እስከምን ያዛልቃል የሚለውን የምናየው ቢሆንም ግን ደግሞ በብዙ ጉዳዮች በጣም አክሴፕት የሚደረግ ትልቅ ነገር ነው። ምክንያቱም እስካሁን ህይወታቸውን ያጡ ሰዎች ቁጥር የምናውቀው ነው፣ 66,000 አካባቢ ደርሷል። ከዚህ በኋላ ያለው በሚሊዮን የሚቆጠረው የጋዛ ህዝብ ምንድን ነበረ ዕጣ ፈንታው ከተባለ የምታውቁት ነበርና ከዛ አንጻር የብዙ ሰዎችን ህይወት የሚታደግ በመሆኑ በጣም ታንክፉል የሆነ ጉዳይ ነው ማለት ነው። ስለዚህ ሐማስ ፈርስት ስቴጅ የትራምፕ ፕላን የመጀመሪያውን ፕላን ተቀብሏል። የመጀመሪያው እንግዲህ ቻፕተሩ ምንድነው? የእስረኛ ልውውጥ ወይም ደግሞ ስዋፕ ነው። ወይም ደግሞ የተያዙትን ታጋቾች ቅድም ያልኳችሁን በጥቅሉ 48 በህይወት ያሉ እንግዲህ 20 አካባቢ ናቸው ተብሎ ይታሰባል። እስከ አስክሬኑ ደግሞ እስከ 48 ይደርሳሉ። እነዚህን ሙሉ በሙሉ ምንም እንደ በፊቱ 2 3 4 ምናምን ሳይሆን አንዴ ነው የሚለቋቸው ወይም ደግሞ አንዴ ሙሉ በሙሉ ይለቃል ሐማስ ማለት ነው። ከለቀቀ በኋላ እስራኤልም ደግሞ የሚጠበቅባትን የተያዙ ፍልስጤማውያንን የመልቀቅ ግዴታ ይኖርባታል። ይህ ሲደረግ ግን ደግሞ ሐማስ ሁሉንም ታጋሾች ለቀቀ ማለት አስክሬን ጭምር ለቀቀ ማለት ምንድነው? ነገ ከነገ ወዲያ የመደራደር ወይም ደግሞ ባርጌን ኤንድ ቺፕስ አይኖርም። ኢትስ ኦልሬዲ ስቶፕድ። ለምንድነው እንደዛ የሚሆነው? ታጋቾች ከሌሉ ሐማስ የሚደራደርበት የፖለቲካ አውድ ወይም ደግሞ ኮንቴክስቱን አጣ ማለት ነው። ስለዚህ ምንድነው የሚያሳየው ወደሚል ድምዳሜ ይወስዳል። ቅድም መጀመሪያ ላይ ነግራችኋለሁ ወዳልኳችሁ ነው። ብዙ ጉዳዮች አሉ። አንደኛው ምንድነው? የሐማስ ጋዛን ከዚህ በኋላ የማስተዳደር አቅሙም እንደሌለው ይታወቃል። እሱም በግልጽ አስቀምጧል። እኛ አንፈልግም ሳይሆን አሳልፎ የመስጠት ቢፈልጉም አማራጭ የለም። ባይዞ በአሁኑ ሰዓት ውድ ተመልካቾች እናንተ መቀበል ያለባችሁ ወይም ደግሞ አንዳንዶች እንደዚህ አይነት ሀሳቦችን የመቀበል ፍላጎት የለንም። ግን ሐማስ በግልጽ ተሸንፍ ያለው አላለም ግን መሸነፉን የሚጠቁም ጉዳይ ነው። ጋዛን ማስተዳደር ከዚህ በኋላ አችልም ተብሏል። እሱም አላስተዳድርም ማለት የማያስተዳድረው ለፒስፉል ዴሞክራሲ ሳይሆን አቅም ስለሌለ ነው። በአሁኑ ሰዓት ቅድም እንዳልኳችሁ ጥንካሬውን ነግራችኋለሁ። ግን በዚህ መንገድ ደግሞ እንደዚህ መሆኑን በግልጽ ማስቀመጡ የሚጠቁመው ነገር አለ። ሰው አሳልፎ ሲሰጥ ግን አሳልፎ የሚሰጠው ምንድነው? ከዶናልድ ትራምፕ እቅድ ጋር በተወሰነ መጠን የተለያየ ነው የሚባለው። አሳልፎ ሲሰጡ ጋዛን ለፍልስጤም አስተዳደር ኢንዲፔንደንት ለሆነ ለፍልስጤም አስተዳደር ይላል ሐማስ። ኢንዲፔንደንት ለሆነ ለአረብ ወይም ደግሞ እስላሚክ ለሆኑ አገራት ወይም ደግሞ በአረቦች አማካኝነት የምትመራ ጋዛን ነው የምንፈልገው ይላሉ። እነ ዶናልድ ትራምፕ ደግሞ ከፍልስጤም አስተዳደር የተውጣጣ እንደዚሁም ደግሞ የተለያዩ ቦርድ ኦፍ ፔስ የሚባል ከሱ ጋር አብሮ የሚሄድ በዛ መንገድ ይተዳደር የሚል ነው። ልዩነታቸው ምንድነው? የሚያስተዳድረው አካል ማን ይሁን የሚለው ነው እንጂ ሐማስ ላይ ስምምነት አለ። ሐማስ ራሱም አያስተዳድርም፣ ራሱም ባወጣው መግለጫ አያስተዳድርም። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እነ ትራምፕን ባስቀመጡት ሀሳብ አማካኝነት ሐማስ ጋዛን አያስተዳድርም። እዚህ ላይ ልዩነት የለም። ከዚህ በኋላ ሐማስ ጋዛን አያስተዳድርም ወይም ደግሞ ጋዛን የመምራት
እድሉ የለውም። ልዩነቱ ግን ሐማስ እንዲያስተዳድሩት ጋዛን እንዲያስተዳድሯት ወይም ደግሞ እንዲመሯት የፈለጓቸው ኃይላት የተለያዩ መሆናቸው እንደዚሁም እነ ትራምፕ የፈለጓቸው ኃይላት ደግሞ እነ ቶኒ ብሌር የፈለጓቸው ኃይላት ሌሎች መሆናቸው ካልሆነ በስተቀር ከዚህ በኋላ ኖ ሞር ሮል ኢን ጋዛ የሚል አቋም ያለው ነው። ኤኒዌይ ይሄኛው ብዙ መንገዶችን ሊያሳይ ይችላል። ስለዚህ ይሄኛው ኢምፕሊሜንቴሽኑ እንዴት ሊሆን ይችላል፣ በምን መንገድ ሊተገበር ይችላል የሚሉት ብዙ ጥያቄዎች አሉ። ፈርስት ስቴጅ ኦፍ የትራምፕ የጋዛ ፕላን ከሐማስ ምላሽ እንግዲህ ሪስፖንድ ካረገ በኋላ መልካም ጉዳዮችን ያመጣ እንደሚሆን ይገመታልና በጋዛ ብዙ ጊዜ እናንተ ግልጽ እንዲሆንላችሁ ወይም ደግሞ እኛ this ሚዲያ የእናንተ ሚዲያ ነው ኦፍ ኮርስ የምንዘግብበት መንገድ ታውቃላችሁ። ሲኤንኤን ብቻ እንመለከትም፣ አልጀዚራን ብቻ እንመለከትም፣ ታይምስ ኦፍ እስራኤልን አንመለከትም፣ ዋሽንግተን ፖስትን አንመለከትም፣ መህር ኒውስ የቴህራኑንም አንመለከትም። እኛ የምንመለከተው ምንድነው ጥቅለል ያለውን ከሁሉም አቅጣጫ የመጣውን ግን እኛ ደግሞ ፊልተር አርገን ነው አይደለ ምንዘግበው። ከዛ አንጻር ደግሞ የሁሉም ውጤት የሁሉም ሲጨመቅ በዚህ በኩል የቆመውን በጋዛውያን ወይም ደግሞ በፍልስጤም በኩል የቆመውን ከዛ ደግሞ በእስራኤል በኩል የቆመውን ሁለቱንም ማንበብ ሁለቱንም መረዳት ደግሞ የሆነ የተጨመቀ ጥሩ ሀሳብ አሪፍ ሀሳብ ጥሩ ሀሳብ ሲባል ግራ ቀኝ የተመለከተ እነሱ በፈለጉት መንገድ ቢዘግቡትም እኛ ደግሞ አግባብ ባለው መንገድ ዴሊቨር የምናደርግበትን አውድ ወይም ኮንቴክስት ወይም ደግሞ አረዳድ ስለሚፈጠር ሁሉንም ነው የምናነበው። ስለዚህ የአልጀዚራውን ልንገራችሁ። አልጀዚራ አሁን ምንድነው ያለው? ሃኒ መሐመድ የሚባል ሪፖርተር አለ እንደምታውቁት። እሱ በደር ኤል ቤላል አካባቢ ላይ በሴንትራል ጋዛ ሰርጥ አካባቢ በማዕከላዊ ጋዛ ሰርጥ አካባቢ እስራኤል ጥቃቷን ስለማቆሟና አለማቆሟ ግልጽ አይደለም፣ ግን ደግሞ የትራምፕን ፍላጎት ስለማስፈጸመም ሆነ ምናምን ግልጽ አይደለም። ያም ሆኖ ግን ዛሬ ንጋቱን ዛሬ ከስከዛሬው በተለየ የድሮን ድምጾች አይሰሙም። ከስከዛሬው በተለየ የቦምብ ድምጽ አይሰማም። ከዛ እስከዛሬው በተለየ በጣም መልካም የሆነ የተረጋጋ የተሻለ ከትላንቱ ዛሬ ላይ የተሻለ እስራኤል በጣም ኦፌንሲቭሊ ስትሄድበት የነበረውን መንገድ ቀንሷለች ብለዋል። እና ይሄ አልጀዚራ ይሄን አለ ማለት ደግሞ በጣም መሻሻሎች እንዳሉ ይጠቁማል። ምክንያቱም አልጀዚራ ስለ ጋዛ ጉዳይ ሲዘግብ የምታውቁት ስለሆነ አልጀዚራ በዚህ ልክ የተለሳለሰ ጉዳይ አለ ብሎ ካሰበ በጣም ተስፋ ሰጪ ጉዳይ አለ ማለት ነው። እና ለዚህም ነው በጣም ለጋዛ ሰዎች አንዳንዴ ለተቀማጭ ሰማይ ቅርቡ ነው የሚባለው አይነት ነው። እኛ የአንድ የቦምብ ድምጽ እንኳን ስንሰማ ወይም ደግሞ አንድ የሽጉጥ ድምጽ እንኳን ስንሰማ አካባቢያችን እንዴት እንደሚበጠበጥ እናውቀዋለን። እና ከዛ አንጻር ደግሞ የእስራኤል F-35 ተዋጊ ጀቶች አደገኛ ድሮንስ እንደዚሁም ደግሞ በታች በኩል ታንኩ ምኑ እንደዚህ በሚያጓራባት ከተማ ላይ በተወሰነ መጠን መሻሻሎች መታየታቸው ጉዳቱን ለሚያቅሰው ሊረዳው ይችላል። እና ዋጋው በጣም ትልቅ ስለሆነ አልጀዚራን በዛ መንገድ መዘገቡ በጣም ጥሩ ተስፋ እንዳለ የሚጠቁም ሆኗል። እና ይሄኛው ብዙ there is a clear de-escalation ነው ያለው ሃኒ መሐመድ እዛው ጋዛ ላይ ሆኖ ስለሚዘግብ በጣም ግልጽ የሆነ ውጥረትን የመቀነስ ጉዳይ ኤስካሌሽን የለም፣ ዲ-ኤስካሌት ማድረግ ነው። ውጥረቱን ማለዘብ ጉዳዮች አሉ። there is a clear de-escalation ነው ያለውና ይሄ በጣም ሰላም ለሚፈልግ ሰው ተስፋ ሰጪ ስለሆነ ነው እኔ በዚህ መንገድ እየነገርኳችሁ ያለሁት። እንግዲህ ሐማስ ለትራምፕ ቅድም እንዳልኳችሁ የ20 ነጥቦች ትራምፕ ከዚህ በፊት አስቀምጠው ነበር አይደል? ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋሽንግተን ሲገናኙ 20 ነጥቦችን አስቀምጠው ነበር። ከ20 ነጥቦቹ መካከል እንግዲህ የመጀመሪያው የተገበረ ነው። የ20 ነጥቦቹ መካከል ጦርነቱን ሊያስቀር የሚችለውን ጉዳይ በተመለከተ እንግዲህ ትራምፕ ሰንደይ ላይ አንቲል ሰንደይ የመጨረሻ እድል ሰጥቻለሁ ለሐማስ ካሉ በኋላ ከዛ ከሰዓታት በኋላ እሳቸው ደግሞ የሐማስ አመራሮች ደግሞ የትራምፕን ሀሳብ የተመለከቱ ሀሳቦችን በግልጽ አስቀመጡ፣ ምላሽ ሰጡ ማለት ነው። ትራምፕ 20 ነጥቦች መካከል የሚፈልገው አስቸኳይ ተኩስ አቁም ነው። ሁሉም ሰው የሚፈልገው አስቸኳይ ተኩስ አቁም። ከዛ ደግሞ ኤክስቼንጅ ኦፍ ኦል ሪሜይኒንግ 48 Israeli captives
20 are believed to be alive ቀደም የነገርኳችሁ ማለት ነው። አንደኛው አስቸኳይ ተኩስ አቁም፣ ሁለተኛው ደግሞ የእስረኛ ልውውጥ ወይም ደግሞ የታጋች ልውውጥ 48 እስራኤል ካፕቲቭስ አሉ፣ 20ዎቹ በህይወት አሉ ተብሎ የሚታሰቡት። እንደዚሁ በጥቅሉ እስከ አስክሬኑ 48ቱ ኢሚዲየትሊ እንዲለቀቁ የሚያደርግ ነው። ከዛ ደግሞ የፍልስጤም ፕሪዝነርስ ወይም ደግሞ የተያዙ ታጋቾች የታሰሩ ሰዎች እንዲለቀቁ የሚያደርጉት በዋናነት የሚነሱ ናቸውና ከዛ ትራንዚሽናል ጋቨርንመንት led by international body and the disarmament of Hamas እነዚህ ከ20ዎቹ ነጥቦች መካከል ዋናዎቹ ናቸው። ከዚህ ቀደም የተቀመጡት አስቸኳይ ተኩስ አቁም ቁጥር 1 ማንንም የሚፈልገው ነው። ከዛ ደግሞ ታጋሾች መለቀቅ፣ እስራኤልም ትለቃለች፣ ሐማስም ይለቃል። ከዛ የሽግግር መንግስት የሚመራው ደግሞ በዓለም አቀፍ አካል ነበረ። ከዛ ደግሞ የሐማስ ትጥቅ መፍታት ከ20ዎቹ በጣም ቁልፍ የሆኑ በመጀመሪያው ምዕራፍ ሊተገበሩ የሚችሉ ናቸው። ግን እዚህ ላይ ጥያቄ አለ። the group's response ወይም ደግሞ የሐማስ ዲናት አድሬስ ያልመለሰው ነገር አለ። ዲስአርማመንት ምንድነው የሚለውን ስለ ዲስአርማመንት ተኩስ ማቆም ግልጽ የሆነ ስቴትስ አርጎ አልተናገረም። ግን እንደዚህ አይነት ሂደቶች ደግሞ የሚያሳዩት ነገሮች አሉ። ሁሉም የተያዙ ሰዎች መለቀቅ አለባቸው። ከዛ ሲሻገር ደግሞ የፕሬዚዳንት ዶናልድ ትራምፕ የስምምነት ፎርሙላዎችን የሚተገበሩባቸው መንገዶች አንዳንዶች ላይ ጥያቄ እንዳለው በግልጽ ማየት ተችሏልና ኢሚዲየትሊ እንግዲህ ኔጎሽዬሽን ውስጥ ለመግባት ወይም ድርድር ውስጥ ኔጎሽዬሽን ውስጥ ከገባ ወይም ድርድር ውስጥ ከገባ በሚዲያተርስ ያው እነ ካታር ናቸው የሚሆኑት መልካም ጉዳይ እንደሚፈጠር ለፕሪዝነር ኤክስቼንጅም ለተለያዩ ጉዳዮችም ወደ ድርድር ወዲያውኑ እንደሚመጣ አስቀምጧልና ይሄኛው የዝግጁነታቸውን ያስቀመጡበት መንገድ በተለያየ አጋጣሚ ነው። ስለዚህ እቺኛዋን መመልከት ደግሞ ያስፈልጋል። ሐማስ ያለው ምንድነው? ሐማስ said it was ready to hand over the administration of Gaza Strip to a Palestinian body for independent technocrats based on Palestinian nation consensus and with Arab and Islamic support ነው። ቅድም ያልኳችሁ ነው። ይችኛዋ በጣም ወርዝ ታረጋለች። ስለዚህ ቅድም ያልኳችሁ ከመሬት ተነስቼ ሳይሆን ጋዛን አሳልፎ ለመስጠት ዝግጁነቱን ነው ያስቀመጠው። አሳልፎ ለመስጠት ሲባል ግን ከትራምፕ ጋር ለየት ሊያደርገው የሚችለው ለፍልስጤም አካል ወይም ደግሞ ለፍልስጤም አካል ሆኖ ኢንዲፔንደንት ቴክኖክራትስ ለሆኑ ቤዝድ ኦን ፓለስታኒያን ናሽናል ኮንሰንሰስ ወይም ደግሞ እንደ አረብና እስላሚክ ሰፖርት ባለው ያ ማለት የአረብና የእስላሚክ ሀገራት ሰፖርት ባለበት መንገድ እንግዲህ ብዙ ሀገራትን ግምት ውስጥ ያስገባል። ከዛ የፍልስጤም ብሔራዊ ስምምነት ያለበት ፍልስጤማውያን የተስማሙበት ከዛም ባሻገር ደግሞ ነጻ የሆነ የፍልስጤም መሪ እንዲመራው ወይም ደግሞ ሰዎች እንዲያስተዳድሩት የሚፈለግ የፖለቲካ ሂደትና መንገድን የተከተለ ሀሳብ ሰጥቷል። ይሄኛው ለየት ያለ ነገር የለውም። ዞሮ ጋዛ ተዳደር ወይም ደግሞ ጋዛን አናስተዳድርም ነው የሚባለው ያለው። እንግዲህ ይሄን በግልጽ ያስቀምጣል የሐማስ። ስለዚህ would have to ወይም ደግሞ የትራምፕን ፕላን እቅድ በተወሰነ መጠን የገፋ ቢመስልም ግን ደግሞ በዋነኝነት የትራምፕን እቅድ የገፋ ሳይሆን የትራምፕ በተወሰነ መጠን የተሸራረፉ ጉዳዮች እንዳሉ ግን ይጠቁማል። ለምሳሌ ቦርድ ኦፍ ፒስ የሚባለው ቦርድ ኦፍ ፒስ የሚባል የሰላም ቦርድ እንዲቋቋም በዛ መንገድ እንዲመራ ነበረ ፕሬዚዳንት ዶናልድ ትራምፕ ያቀረቡት። ኢንተርናሽናል ትራንዚሽናል ጋቨርንመንት ነበረ የፈለጉት። ያ ማለት ዓለም አቀፍ መንግስት በትራምፕ በራሳቸው ቁጥጥር ስር የሚደረግ በቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር አማካኝነት የሚመራ ሁለቱ ቶኒ ብሌር እና ራሳቸው ፕሬዚዳንት ዶናልድ ትራምፕ የሚቆጣጠሩት ቦርድ ኦፍ ፒስ የተሰኘ ዓለም አቀፍ የሽግግር መንግስት ጋዛ እንዲያስተዳድር ይፈልግ ነበረ። ሐማስ ዞሮ እዚህ ላይ እንዲያስተዳድር ትራምፕ አይፈልጉም። ግን ሐማስም እሱም አያስተዳድርም እንደማያስተዳድር ግልጽ አድርጓል። ልዩነታቸው እዚህ ጋር ምንድነው? ቦርድ ኦፍ ፒስ በሚባል ይተዳደር። እኔ ራሴ ዶናልድ ትራምፕና ቶኒ ብሌር የቀድሞው ብሪታንያ ጠቅላይ ሚኒስትር እንምራው ያሉትን ሐማስ ግን እናንተ ሳትሆኑ መምራት ያለባችሁ ፍልስጤማውያን የተስማሙበት ኮንሰንሰስ ያላቸው በብሔራዊ ስምምነት የተደረገበት የአረብና የእስላሚክ ሀገራት ስምምነት ያለበት ኃይል ኢንዲፔንደንት የሆነ ይምራት የሚል ነው።
ስለዚህ ልዩነቱ ምንድነው? እነ ትራምፕ እኛ ቀጥታ እናስተዳደር ወይም ቀጥታ ንምራ እኛ ኦቨርሲ እናርገው ቦርድ ኦፍ ፒስ በሚባል እንተዳደር የሚለውን ሀማስ ደግሞ በቅድም ባነሳውላችሁ በአረቦች በሙስሊም ወይም ደግሞ ኢንዲፔንደንት በሆነ የጋዛ ወይም የፍልስጤም ሰዎች ይመራ የሚለው ነው። ስለዚህ በዋነኝነት ምንድነው የሚያስማማው? ሀማስ እዛ ላይ የማስተዳደር አላማው እሱም የለውም። እንደዚሁም እነ ፕሬዚዳንት ዶናልድ ትራምፕም የላቸውም እሱን አይነት እድልም አልሰጡም ማለት ነው። እና ይሄኛው እንግዲህ ጉዳይ በተለያየ አጋጣሚ ይሄ በጣም ከብሬኪንግ ኒውስ በላይ ነው። ምክንያቱም ጋዛ ላይ ያለውን ጉዳይ መፍትሄ ሊያሰጥ የሚችል ወይም ደግሞ ተስፋ ሰጪ በመሆኑ ብዙ ሰዎች በበጎ ሊመለከቱት የሚገባ ጉዳይ፣ ሊደነቅ የሚገባ ጉዳይ ነው። በቀላሉም አይታይምና ይሄኛውን መንገድ ማየት ስላስፈለገ ነው። በጣም በበርካታ ጉዳዮች ላይ ተኩስ አቁም ሳይደረጉ ቆይተዋል። ግን ፕሬዚዳንት ዶናልድ ትራምፕ ይሄኛውን መንገድ የሄዱበት ርቀት እስከ ምን ያህል ይቆያል? ምናልባት ሰዓታት መጠበቅም ያስፈልጋል። ከሀማስ በኩል የሚሰጡ ምላሾችም አሁንም ስቲል እየመረመሯቸው ያሉ ጉዳዮች አሉ፣ እያዩቸው ያሉ ጉዳዮች አሉ ሀማሶች ማለት ነው። ከዛ ደግሞ ሲቀጥል እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍላጎታቸውስ ምንድነው? ሀማስን ትጥቅ ማስፈታት ወይም ደግሞ ሀማስ እዛ አካባቢ ላይ ያለውን ኃይል ከቶ በጋዛ ጉዳይ ላይ እጃቸውን አጣጥፈው ይቀመጣሉ የሚለውን ደግሞ ግምቱ ሲገባ ብዙ ጥያቄዎች ይነሳሉ። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ የሰላም የኖቤል ፒስ ፕራይዝ አሸናፊ የመሆን ፍላጎት አላቸውና እሱን ለማሳካት ደግሞ በእርግጥም የሩሲያና የዩክሬን ጦርነት ሊያስቆሙ ቢችሉም እንኳን የሰላም ሽልማት ላያገኙ ይችላሉ። ምንም ጥያቄ የለውም። የጋዛውን ጉዳይ ካስቆሙ ግን በትክክልም የአሜሪካን ፓወርም የሚያሳይ በትክክልም ፕሬዚዳንት ዶናልድ ትራምፕ ጫና መፍጠር እንደቻሉ የሚጠቁም ስለሆነ የጋዛው ጉዳይ ቀውሱም ከዩክሬኑ የበለጠ ስለሆነ እሱም ማስቆም በእርግጥም የኖቤል ፒስ ፕራይዝ አሸናፊ ሊሆኑ ይችላሉ። እንደው ብንችል ራሱ እኛ አይ ማይሰልፍ ብችል ለኖቤል ፒስ ፕራይዝ አሸናፊነት ዶናልድ ትራምፕን እኔ ኖሚኒ ባረጉላ ብችል አቅሙ ቢኖረኝ ደስ ይለኛል። ለምን? ይህን ነገር ካሳኩ ነው፣ ከተሳካ የጋዛውን ጉዳይ ካሳኩ። ምክንያቱም ዓለማችን ላይ በጣም አስፈሪውና ከባዱ ጦርነት ያለው ጋዛ ውስጥ ነው። እልቂቱ ከባድ ነው። ሲቀጥል ደግሞ ለእስራኤልም ጫና እየፈጠረባት ነው። በዓለም አቀፍ መድረኮች ላይ ያለባትን ጫና የምትመለከቱት ነው። አይሁዶች በየብዙ ቦታ ላይ በዓለም ዙሪያ አሁንም ስጋት ውስጥ እየገቡ ይገኛል። እንግሊዝ ውስጥ ህይወታቸውን አጥተዋል። በሴኔጋል ውስጥ ወይም ደግሞ አንድ ምኩራብ ማንቸስተር ውስጥ እንደዚሁም ደግሞ አሜሪካ ውስጥ ህይወታቸውን አጥተዋል። ከዛም ባሻገር በቱርክ አካባቢም እንደዚሁ መንገላታት እየገጠማቸው ነው። ይሄን ሁሉ ስትመለከቱ ለእስራኤልም ሰላም ሲባል ለአይሁዶችም ሰላም ሲባል በዓለም ዙሪያ ይሄኛው ያስፈልጋል። not only for ፓለስታኒያንስ ለፍልስጤም ሰዎች ብቻ አይደለም ሰላም የሚያስፈልገውና ብዙ ሰዎች ይህን ነገር አንድ አቅጣጫ ያደርጉታል። ለእስራኤልም ሰላም ለፍልስጤማውያንም ሰላም እንደው በጥቅሉ መጥፎ ዜና ለሚሰማ ሰው ልጅ ሁሉ ሰላም ሲባል እንደዚህ አይነት ጉዳዮች መቋጫ ከመጣላቸው በጣም በበጎ መመልከት ያስፈልጋል። ግን እስከምን ይዘልቃል የሚለው አሁንም ሰዓታትን ቀናትን መጠበቅ ያስፈልጋል። this is በጣም የሚገርም ዜና ሆኖ ነው ያገኘሁት። ስለዚህ ውድ ተመልካቾቻችን አዳዲስ ጉዳዮች ሲኖሩ በመሃል ነግራችኋለሁ መለሳለሁኝ። ይሄኛው በጣም እንግዲህ ተስፋ ሰጪ ዜና ነው። እናንተ ደግሞ የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ቀጥሉ። ትልቅ ጉዳይ ስለሆነ ነው በዛ ያረኩት። ኦፍ ኮርስ እናንተም የምትፈልጉት አይነት መረጃ ነው። አመሰግናችኋለሁ። የተለመደ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጉን ቀጥሉ። እኔ ቤተሰብነቴን እናንተን ወዳጅነት ደግሞ ችላ የምል ሰው አይደለም። ፍሮም ዘ ስክራች አብረን እዚህ ደርሰናል። በጣም ነው ማመሰግናችሁ። መልካም ጊዜ